መጥቷል እና ውጭ ላይ ያበሽት አላገኘሁትም። በድብቅ እየቀጠለ ያለው የአዶናይና የጃኒ አስገራሚው ፍቅር ሰሞኑን ግን በአንዳንድ ፎቶዎችና ቪዲዮዎች እየተደገፈ ይገኛል። በምታዩት መልኩ አዶናይና ጃኒ አልተለያዩም። ሁለቱም ኮከቦች ጠንክረው የየራሳቸውን ብዙ ስኬቶች እያስመዘገቡ ፍቅራቸውን ግን ከሶሻል ሚዲያ ገሸሽ አርገውት በድብቅ እያስኬዱት ይገኛሉ። ወንድ ቺት ሲያደርግ በራሱ ሜዳ አይጫወትም። ሰምሃው ጠጋርጎ ነው ኳሱን የሚጫወተው። ሴት ግን ስትጫወት በራሷ ሜዳ ላይ ነው። በጣም 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 ሰላም የተወደዳችሁ የሀገሬ ልጆች ሰላምታዬ በያላችሁበት የዓለም ዳርቻ ድረስ እንዴት ናችሁ? እኔ በጣም ደህና ነኝ። ወደ ዛሬዎቹ ጉዳዮች ሳልፍ የአዶናይና የጃኒ ፍቅርና ሰሞኑን ሰይፉ ሾው ላይ ቀርበው የታረቁት ጥንዶች ወይም ፍቅረኛሞች በድጋሚ መተው ማብራሪያና ምላሽ ሰጥተዋል። እሱን በስፋት እንመለከታለን። በጣም የብዙ ሰው ፍቅር አግኝተንበታል። በቃ ይሄን ያክል እኔ ግራ ገብቶኛል። ማርያም እሷ እንዳልሽው ሆነ እንጂ እንደዚህ ይሆናል ብዬ ጭራሽም አልገመትኩም ነበር። በጣም ነው የምናመሰግነው ማርያም ብቻ እግዚአብሔር ይመስገን። በጣም ነው የምናመሰግነው። እንዴት በአንድ ጊዜ ይቅራልሽው በዚህ ፍጥነት የሚሉ ብዙ ጥያቄዎች እየተጠየቁኝ ነበርና በአንድ ጊዜ ይቅራልሽው እውነት ለመናገር በጣም ከባድ ጥያቄ ነው። በአንድ ጊዜ ይቅራልሽው ከባድ ጥያቄ ነው። ማርያም ከብዶኛል። እንዴት ሁላ ኤክስፕሌን ማድረግ እንዳለብኝ አይሆን ነው ግን ይቅርታ ያደረኩት ለራሴ ለውስጤ ሰላም ስል ነው። ውስጤ ሰላም እንዲሆን ስለምፈልግ ነው በቃ። እና ደግሞ እውነቱን ነው የምነግራችሁ። እዚህ ጋር ምንም የምናስመስለው ምንም ነገር የለም። እኔ ትክክለኛው ስሜቴ ይሄ በቃ ይሄን ይቅርታ አለመቀበል ራሱ ማለት ነው ለኔ ግፍ ነው የሚሆንብኝ። ይሄንን ይቅርታ አለመቀበል ማለት ነው። ምክንያቱም እግዚአብሔር እኮ አንዳንዴ ጥሩ ነገሮችን ብቻ አይደለም መጥፎ ነገሮችን ወደ ህይወታችን አምጥቶ ታሪካችንን ሊገለባብጠው ሁሉም ነገር ለበጎ ነው አይደለ? ታሪካችንን ሊገለባብጠው ሲፈልግ ነውና እነዚህ ሁሉ ደግሞ ያኔም አውቀው ነበር እዛ ያሳለፍኳቸው ነገሮች ቤት ውስጥ ሆኜ ምናምን ከዛ ይሄም ቀን አልፎ እኮ ታሪክ ይቀየራል አይደል ምናምን እያልኩኝ ዊሽ አረግ ነበርና ያኔ ከአምላኬ ጋር ያወራኋቸው ነገሮች በሙሉ አሁን እስከገረም ድረስ በአንድ ደቂቃ ቪዲዮ ነው ይሄ ሁሉ ታሪክ እየተፈጠረ ያለው። ሁላችንም እንዳየነው ሰይፉ ሾው ላይ እሷ ለሁለተኛ ጊዜ እሱ ለመጀመሪያ ጊዜ በሷ አማካኝነት ቀርቦ በድያታለው ብሎ ተናግሮ ይቅርታ ጠይቆ ይቅርታ አድርጋለት እዛ መድረክ ላይ ሙዚቃ ለሷ አቅርቦ በቃ ተስማምተው እሷ ያው የሆነ ንጹህ ልብ ያላት ሴት ትመስላለች። ይቅር ብላው በቃ እንደገና ወደ ፍቅራቸው ተመልሰው ከሰይፉ ሾው ሰይፉ አስታርቋቸው ወጡ። ከወጡ በኋላ በጣም ብዙ ሰዎች እንዴት ያናክል በደል በድሎሽ አርግዘሽ ጥሎሽ ሄዶ ቤት ክራይ መክፈል አቅቶሽ ራሴን አጠፋለሁ እያልሽ ስትልኪለት ጨክኖ ዝም ብሎ ያንን ከባድ ጊዜ እናትሽ ጋር ሄደሽ እናትሽን አሳፍረሽ ቤተሰቦችሽን አሳፍረሽ አባት የሌለው ልጅ ይዘሽ መጣሽ ተብለሽ ያንን ከባድ ጊዜ ብቻሽን አሳልፈሽ አሁን ቲክቶክ ላይ ቫይራል ወጥተሽ ሰይፉ ሾው ቀርበሽ ለሙዚቃሽ ስፖንሰር አግኝተሽ እንዳልወደቅሽ ሲያቅ የመጣን ሰው ራስሽ ሽማግሌ ሰይፉን ልከሽ እንደገና ይቅርታ ጠየቀኝ ብለሽ እንዴት ባንዴ ይቅርታውን ትቀበያለሽ የሚሉ ብዙ ቪዲዮዎች ቲክቶክ ላይ እየተሰሩ ነበረ። እናም ለዛ ነው አሁን እነዚህ ሰዎች በድጋሚ መተው ምላሽ እየሰጡ ያሉት። እሷ ባጭሩ ያለችው ለራሴ ለውስጤ ሰላም ስል ነው ይቅርታ ያደረኩለት። አሁን ይቅር ባልለው ነገ ልጸጸትበት እችላለሁ። ብዙ ጊዜ ነገሮች ሲጠሙብኝ፣ ነገሮች ሲበላሹብኝ፣ ነገሮች አልሆን ሲሉኝና ሲከብዱኝ ምናልባት ይቅር የማል ሰው ሆኜ ይሆን እንዴ? ምናልባት ደረቅና አስቸጋሪ መጥፎ ሰው ሆኜ ይሆን እንዴ ብዬ ራሴን እጠራጠር ነበረ። እናም ይሄንን እድል ሳገኘው ስራ መስራት ስለምፈልግ፣ ፍቅርን ስለምፈልገው፣ ነገሮች ቅልል እንዲሉኝ ስለምፈልግ ይቅርታ አድርጌለታለሁ። በዚህ ጉዳይ ላይ ከነሳህ አባቴ ጋር ተነጋግሬያለሁና ለራሴ ሰላም ለውስጤ እረፍት ስል
ነገሮች ሲበላሹብኝ በራሴ ጥፋት ነው ብዬ እንዳልል ነው ይቅርታ ያደረኩለት ብላለች። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እስኪ ሀሳባችሁን ጻፉልኝ። ጎቢ ቀድና ነው ሰማይ በሆነልኝ ብራ። ሁለተኛው ጉዳይ በብዙዎች ጥያቄና ጥርጣሬ ውስጥ የከረመው የአዶናይና የጃኒ መለያየትና አለመለያየት ጉዳይ ነው። ጃኒና አዶናይ እንግዲህ ፍቅራቸውን ከሶሻል ሚዲያ ደበቅ አድርገው በሚያምርና በሚያስቀና ሁኔታ እየቀጠሉት እንደሆነ አንዳንድ መረጃዎች እየወጡ ነው። ሶሻል ሚዲያ ላይ የወጣ ፍቅር እንደማይበረክት ከብዙ ሰዎች እየተረዱ ይመስላል። አዶናይና ጃኒ አልተለያዩም ሲባል እንግዲህ የወጣው መረጃም እያመላከተም ይገኛል። ይህ የተባለበት ምክንያት አዶናይ የጃኒን መኪና እየነዳ እንግዲህ በአዲስ አበባ ውስጥ በመታየቱ ምክንያትም ነው። ታዲያ በዚህ ምክንያት አዶናይና ጃኒ እንግዲህ ድራማቸውን እየሰሩ እንጂ አልተለያዩም፣ ውሸት ነው ተለያይቷል የሚባለውን በዛሬው ዕለት እየተነገረ ይገኛል። በትላንትናው ምሽት የጃኒን መኪና ሲነዳ የታየው አዶናይ ታዲያ ከጃኒ ጋር አልተለያዩም፣ ውሸት ነው እየተባለ ነው። የሶሻል ሚዲያውን ጸባይና አካሄድ በደንብ የተረዱት ሁለቱ ኮከቦች በየቀኑ አዳዲስ ከፍታና አዳዲስ ስኬት እያስመለከቱን ይገኛሉ። በዚህ ሰዓትም አዶናይና ጃኒ አልተለያዩም የሚያስብለው ሌላው ጉዳይ ደግሞ ሁለቱ ሰዎች የሚሰሯቸው ተመሳሳይ ይዘት ያላቸው ቪዲዮዎች ናቸው። አዶናይም ቤተሰቦቹን ለሶሻል ሚዲያ ያስተዋውቃል፣ ጃኒም ታስተዋውቃለች። አዶናይም ልጆቹን፣ እህቱን፣ ወንድሞቹን ዩቲዩብ ያሰራል፣ አስጀምሯል። በሱ ምክንያትም በፍጥነት አድገዋል። ጃኒ እህቶቿን ዩቲዩብ አስጀምራለች። ጃኒ የአዶናይን ፈለግ በደንብ እየተከተለች በደንብ እየተማረች ያለች ትመስላለች። ሁለቱ ሰዎችም እየተነጋገሩ ነገሮችን የሚያደርጉ ነው የሚመስሉት። በጣም ደስተኛ ናቸው። በፍጥነት ይሮጣሉ፣ ብዙ ስራዎችን ይሰራሉ። ግን ፍቅራቸውን እውነታቸውን ነው። ሶሻል ሚዲያ ላይ የታየ ነገር ሶሻል ሚዲያ ላይ በጣም ያማረና በጣም የተወራለት ነገር እንደማይበረክት ስለሚያውቁ ከሰው አይን አሽሽተውት እየኖሩት ይገኛሉና ይሄ ደግሞ ደስ የሚል ሌላ ትምህርት ነው። ሁላችንም እንደዚህ ፍቅራችንን ወደ ሶሻል ሚዲያ አመተን ከፍቅሩ በተጨማሪ ስራ ባናረገው ጥሩ ነው። የዋህ ባል ነው ያለኝ። አይ ዝም ብለህ ተዛያሽ ሙድ ያታይሽ ስም ደበረኝ አልካ። አሁን ኤክስፕሌን ታደርግ። ኦኬ ስፒከር አምጥቼ እንትን ልላርግልሽ ልክፈትልሽ ዘፈን የማይክል ጃክሰን